ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ስርዓታችሁን የሚያጠናክሩ ማድረግ ያለባችሁን ድንቅና ውጤታማ የጠዋት ልምዶችን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ላይክ ሳታደርጉ እንዳትጀምሩ ለእኔ ስለሚጠቅመኝ ማለት ነው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቅድሚያ የነርቭ ስርዓት ወይም ደግሞ ነርቨስ ሲስተም ምንድን ነው የሚለውን በአጭሩ ልንገራችሁ። የነርቭ ስርዓታችሁ የሰውነታችሁ የመገናኛ አውታር ነው። እሱም የምታደርጉትን ማንኛውንም ነገር ይቆጣጠራል። ማሰብን፣ መተንፈስን፣ መንቀሳቀስን፣ ስሜትን፣ መፈወስን እናም ለውጥረት ወይም ደግሞ ስትረስ የምትሰጡትን ምላሽን ጭምር ማለት ነው። ሁለት ዋና ዋና ክፍሎች አሉት። የመጀመሪያ የማዕከላዊ የነርቭ ስርዓት ወይም ደግሞ ሴንትራል ነርቨስ ሲስተም የምንለው ነው። አንጎል እና የጀርባ አጥንት ነርቭ የመቆጣጠሪያ ማዕከሉ ነው። ሁለተኛ ከአካባቢ የሚመጡ የነርቭ ስርዓቶች ወይም ደግሞ ፐሪፈራል ነርቨስ ሲስተም የምንለው ሲሆን አንጎላችንን ከቀሪው የሰውነት ክፍል ጋር የሚያገናኙ ነርቮች ናቸው። አንድ ቁልፍ ጽንሰ ሀሳብ የራስ ገዝ ነርቨስ ስርዓት ወይም ደግሞ አውቶኖሚክ ነርቨስ ሲስተም ሲሆን ሁለት ዘርፎች አሉት። እነዚህም አንደኛው ሲምፓቴቲክ ስርዓት የምንለው ሲሆን ለውጥረት ምላሽን ያነቃቃል። ሁለተኛ ደግሞ ፓራ ሲምፓቴቲክ የምንለው ስርዓት ሲሆን መረጋጋትን፣ መፈወስን እናም ማገገምን ያበረታታል ማለት ነው። ጠንካራ የሆነ የነርቭ ስርዓት ማለት የተሻለ የውጥረት ቁጥጥር፣ የተረጋጋ ስሜት፣ የተሻለ ትኩረትና ትውስታ እናም የተሻለ እንቅልፍና የምግብ መፈጨት ማለት ነው። ስለዚህ የነርቭ ስርዓታችሁን የሚያጠናክሩ የጠዋት ልምዶችን፣ ጠዋት ማድረግ ያለባችሁን ጤናማ በርካታ ልምዶችን እነግራችኋለሁኝ። እነዚህ ልምዶች በትንሹ ብትጀምሩም እንኳን በተከታታይ ግን ሲደረጉ በተሻለ ሁኔታ ይሰራሉ። አንደኛ ያለ ድንጋጤ ከእንቅልፋችሁ ቀስ ብላችሁ መንቃት ነው። ድንገተኛ የሆነ ውጥረትን ማስወገድ። በዝግታ ንቁ። ከፍተኛ ድምፅ ያላቸውን ማንቂያዎችን ወይም ደግሞ አላርምን ወይም ወዲያውኑ ስልካችሁን ከመመልከት ተቆጠቡ። ድንገተኛ መነቃቃት የውጥረት ምላሻችሁን ቀድሞ በማነቃቃት የኮርቲሶል ወይም የውጥረት ሆርሞን መጠንን ይጨምራል። ረጋ ያለ የማንቂያ ድምፅ ወይም ደግሞ አላርምን ተጠቀሙ። ከአልጋ ከመውጣታችሁ በፊት ደግሞ በዝግታ ቀና ብላችሁ ተቀመጡና ጥቂት ጊዜን ተንፍሱ። ሁለተኛ በጥልቀት መተንፈስ ነው። የመረጋጋት ሁኔታን ማነቃቃት። ከ3 እስከ 5 ደቂቃዎች በዝግታ መተንፈስን ልመዱ። ለ4 ሰከንድ ወደ ውስጥ መተንፈስ፣ ከዛም ለ4 ሰከንድ መያዝ፣ ከዚያም ከ6 እስከ 8 ሰከንድ ወደ ውጪ መተንፈስ። ይህ የነርቭ ስርዓታችሁን የሚያረጋጋውን የቪጋስ ነርቭን ያነቃቃል፣ ጭንቀትን ይቀንሳል፣ የልብ ምት ሚዛንንም ያሻሽላል፣ የአእምሮ ግልጽነትንም ይጨምረዋል። ሶስተኛ የጠዋት የፀሐይ ብርሃንን ማግኘት ያስፈልጋል። ከነቃችሁ በ30 ደቂቃዎች ውስጥ አይኖቻችሁን ለተፈጥሮ ብርሃን አጋልጡ። በቀጥታ ፀሐዩን ሳይሆን። የፀሐይ ብርሃን የሰውነታችሁን የተፈጥሮ የጊዜ ዑደት ሰርከዲያን ሪትምን ይቆጣጠራል። የሌሊት እንቅልፍን ያሻሽላል፣ ስሜትንም ያረጋጋል፣ ሆርሞኖችንም ያመጣጥናል። ከ10 እስከ 15 ደቂቃዎች እንኳን ውጪ ማሳለፍ በቂ ነው። አራተኛ ወዲያውኑ ውሃ መጠጣት ነው። ከቀኑ በኋላ ከ1 እስከ 2 ብርጭቆ ውሃን ጠጡ። የውሃ እጥረት የነርቭ ስርዓትን ያስጨንቃል፣ እንዲሁም ለድካምና ለአእምሮ መደብዘዝ ምክንያትም ሊሆን ይችላል። ለኤሌክትሮላይቶች ጥቂት ጨው ወይም ደግሞ ሎሚን ጨምሩበት። አምስተኛ ቀለል ያሉ እንቅስቃሴዎች ወይም ደግሞ መለጠጥን ማድረግ። ከ5 እስከ 15 ደቂቃዎች ቀለል ያለ መለጠጥ፣ መራመድ ወይም ዮጋን ማድረግ። ለምሳሌ የአንገት እንቅስቃሴ፣ የትከሻ መለጠጥና ቀለል ያለ እርምጃ። እንቅስቃሴ ወደ አንጎልና ነርቮች የሚሄደውን የደም ዝውውርንም ይጨምራል። ጥቅሞቹም ግትርነትን ይቀንሳል፣ ቅንጅትን ያሻሽላል፣
ስሜትን በተፈጥሯዊ ሁኔታም ያነቃቃል። ስድስተኛ ራስን ለቅዝቃዜ ውሃ ማጋለጥ ነው። አጭርና ቁጥጥር ያለው። ፊታችሁን በቀዝቃዛ ውሃ ታጠቡ ወይም ለጥቂት ሰከንዶች ከ30 እስከ 60 ቀዝቃዛ ሻወርን ውሰድ። ቅዝቃዜ የነርቭ ስርዓታችሁ ውጥረትን በተሻለ ሁኔታ እንዲቋቋምም ያሰለጥነዋል። ጽናትን ይጨምራል፣ ንቃትንም ያፋጥናል፣ የደም ዝውውርንም ያሻሽላል። ሰባተኛ ወዲያውኑ ስልክን ከመጠቀም መቆጠብ ነው። ስልካችሁን ከመመልከታችሁ በፊት ቢያንስ ከ20 እስከ 30 ደቂቃዎች ጠብቁ። ቀድሞ ለመልእክቶችና ማሳወቂያዎች መጋለጥ አንጎላችሁን ከመጠን በላይ ያነቃቃል። በነርቭ ስርዓት ላይ ያለው ተጽዕኖም ጭንቀትን ይጨምራል፣ ትኩረትን ይቀንሳል፣ የውጥረት ምላሽንም ይቀሰቅሳል። ስምንተኛ ጥንቃቄ የተሞላበት ማሰላሰል ወይም ደግሞ ጸሎትን ማድረግ ነው። ከ5 እስከ 10 ደቂቃዎች በዝምታ በማሰላሰል ወይም በጸሎት አሳልፉ። ይህ ስሜታዊ ቁጥጥርን ያጠናክራል፣ እንዲሁም በአንጎል ውስጥ ያለን ከልክ ያለፈ እንቅስቃሴን ይቀንሳል። ጥቅሞቹም የሚሯሯጡ ሀሳቦችን ያረጋጋል፣ ስሜታዊ ቁጥጥርን ያሻሽላል፣ ውስጣዊ የሆነ መረጋጋትንም ይጨምራል። ዘጠነኛ የተመጣጠነ ቁርስን መመገብ ነው ወይም በብልሃት ማቆየት። በእነዚህ የበለጸጉ ምግቦችን ምረጡ። በፕሮቲን እንደ እንቁላልና ባቄላ፣ በጤናማ ስብ እንደ አቮካዶና ለውዝ፣ በፋይበር እንደ ፍራፍሬዎችና ሙሉ ጥራጥሬዎች። እነዚህ ለምን ያስፈልጋሉ? የደም ስኳር መጠን ድንገት መጨመር የነርቭ ስርዓታችሁን ሊያናጋ ይችላል። ጥቅሞቹም ወጥ የሆነ ጉልበት እንድታገኙ፣ የተሻለ ስሜት እንዲኖራችሁ እና ንጭንጭንም ለመቀነስ ይረዳል። አስረኛ አዎንታዊ አእምሯዊ ግብዓቶች ይኖራችሁ። ቀናችሁን በእነዚህ ጀምሩ። በማንበብ ረጋ ያሉ ወይም የሚያነቃቁ ነገሮችን በማዳመጥ አንጎላችሁ ጠዋት ላይ ነገሮችን ለመቀበል በጣም ዝግጁ ነው። ለሙሉ ቀኑ ስሜታችሁን ይቀርጻል። አሉታዊ የአስተሳሰብ ዘይቤዎችን ይቀንሳል። 11ኛ ለቀናችሁ ግልጽ ዓላማን ማስቀመጥ ነው። አንድ ዋና ግብ ወይም የአስተሳሰብ መንገድን ወስኑ። ለምሳሌ ዛሬ ተረጋግቼ እናም ትኩረት አድርጌ እውላለሁ። ግልጽነት የአእምሮ ጭነትን እናም ውጥረትንም ይቀንሳል። 12ኛ ካፌንን ቀድሞ መገደብ ነው። ከነቃችሁ ወዲያውኑ ቡና ወይም ሻይን ከመጠጣት ተቆጠቡ። ከ60 እስከ 90 ደቂቃዎች ጠብቁ። ቀደም ብሎ የሚወሰድ ካፌን የነርቭ ስርዓታችሁን ከመጠን በላይ በማነቃቃት ጭንቀትን ሊጨምርም ይችላል። ታዲያ ቀላል የሆነ የጠዋት ልምምድ ምሳሌን ከፈለጋችሁ፣ አንደኛ በዝግታ ከእንቅልፋችሁ መንቃት፣ ሁለተኛ በቂ ውሃ መጠጣት፣ ሶስተኛ በጥልቀት መተንፈስ ከ3 እስከ 5 ደቂቃ፣ አራተኛ ለፀሐይ ብርሃን በበቂ መጋለጥ፣ አምስተኛ መለጠጥ ወይም መራመድ፣ ስድስተኛ ማሰላሰል እናም ጸሎትን ማድረግ፣ ሰባተኛ ጤናማ የሆነ ቁርስን መመገብ። የነርቭ ስርዓትን የሚያዳክሙ የተለመዱ ስህተቶችን ደግሞ አስወግዱ። ወዲያውኑ ስልክን መፈተሽ፣ ውሃን አለመጠጣት፣ ከፍተኛ ስኳር ያለው ቁርስን መመገብ፣ ጠዋት ላይ ሁልጊዜ መጣደፍ ወይም መጨነቅን እና ለፀሐይ ብርሃን አለመጋለጥ ወይም እንቅስቃሴ አለማድረግን አስወግዱ። በአጠቃላይ የነርቭ ስርዓታችሁ ልክ እንደ ባትሪ እና የመቆጣጠሪያ ማዕከል ጥምረት ነው። በቀናችሁ የመጀመሪያዎቹ ከ30 እስከ 60 ደቂቃዎች ውስጥ የምታደርጉት እንክብካቤ ለሁሉም ነገር፣ ለስሜታችሁ፣ ለጉልበታችሁ፣ ለትኩረታችሁ እናም ለጽናታችሁ መሰረትን ይጥላል። ትናንሽ ዕለታዊ ልምዶች ጠዋታችሁን ብቻ የሚያሻሽሉ አይደሉም። ከጊዜ በኋላ አእምሯችሁን እናም አካላችሁን በአዲስ መልክ ይቀርጻሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።